ግን አላማ ምንድነው? የኔ አላማ አንድነው አይለወጥም ባሉ አንተ እዚህ ትቀልዳለህ አይደለ? እኔ እዚህ አፈር እየበላው አንተ እዚህ ሙዚቃ እያልክ ሙዚቃ ህይወቴ አራራይ የተሰጠኝ ከላ ባንተ ቤት በቃ ማረብ መስሏል አይደለ? ድምጽ ራሱ እንዴት እንደሚሰቀጥጥ ባየ ታይ ማሬ ግን ታይ የኔም እስከሚገለጥልሽ ድረስ ነው። አንድ ቀን ደግሞ ምን አለት ይኛልሽ ኮንሰርት ባልጠራ ምን አለት ይኛልሽ አይደለም ኮንሰርት ድግስ ራሱ አይጠሩህም አንተ። ይልቅ የቤቱ አስቤዛ አልቋል ተሰማለ ለነገ ምሳ ምንም ነገር የለም ወቃት። ታይ አንዘላለፍ ታይ ይሄ ቀን ያልፋል። ደግሞ ምን አለበይ አንድ ቀን አንቺም እንደሌላው ሰው አብረን ፎቶ እንነሳባትኝ እኔ አንተ አይደለም ሌላ ፎቶ ልነሳ ይሰርጋችን ፎቶ ራሱ ይጸጽተኛል። ይሄ ሰርግ ሄሎ ነኝ የኔ ጌታ ነኝ የኔ ጌታ መጀመሪያ ያልከውን ድገምልኝ። አርናቂ ነኝ። ከበሪስትልኝ ጌታዬ ከበሪስትልኝ። ምንም አይደል ለሰርጌ እንድትዘፍንልኝ ፈልጌ ነበር። ስራ ካልበዛብህ። ስራማ ይበዛል ያው ታቀይል አንተ እንዲሁ ካነጋገረ ሳይ በጣም ጥሩ ሰው ነው ትመስላለህ። ማለቴ ንግግር ጥሩ ሰው ነው። ስለዚህ ላንተ ቸገርልሃለሁ ችግር የለም። ፈጣሪ ቸገርልህ ተባረክ። አሜን ፈጣሪ እየሰማሽ የሰው መውደድ አይሽ እና ለነገ ይመችሃል? አዎ መቼስ ያው ላንተ ስል ቸገራለሁ። በቃ በጣም አመሰግናለሁ። እና ክፍያ ስንት ይሁን? ስንት ልበለው? 50,000 ብር ይጎዳል። 50,000 ከባለቤቴ ጋር ልማከርና ልደውልልህ። እሺ እጠብቃለሁ። እሺ የኔ ጌታ እሺ። በጣም አመሰግናለሁ። አረ ምንም አይደል። አረ እኔም በጣም አመሰግናለሁ ስለመረጥኝ። እሺ አንተ ያማሃል እንዴ? 500,000 ብር በለው እኮ ነው ያልኩህ። ከምን 50,000 ብር ነው? 500,000 ብር እንዴ ከየት ያመጣው? አረ ታይ ነውር ነው 500,000 ብር ከየት ይመጣል? ወይ ደግሞ ደውዬ 100,000 ብር ልበለው እንዴ? አሁንማ እንዴ ያልከኩ የምን 100,000 የምን 50,000 ነው? አርፈህ ቁጭ ብለህ ጠብቅ። ደግሞ ነገ ከነገ ወዲያ እኮ በቃ ስሙስ ክብሬስ አየሽዋል ክብሬ የታለ አንተ ክብር? 5 ሳንቲም አላመጣም እኮ እየነገርኩ ነው። ለነገ ምሳ የለም። ይሄው በቃ እኮ 50,000 ብር ተዘጋ። በቃ ቀላል ነው እንዴ? ባንድ ስራ 50,000 ብር እያደግን ቀስ በቀስ ነው አይደል የሚባለው? ባንዴ ላይ አይወጣም እኮ እስካሁን ጎሽ ይሄው ራሱ ደውል። አቤት ጌታዬ። ይቅርታ ባለቤቴ 25,000 አለች። 25,000 እንኳን አዋጣም። ይገባኛል። ከዛ ውጪ ከሆነ ጎረቤት ድቤ እየመታ ያደምቀዋል አለች። አንተ በጣም ጥሩ ሰው ነህ። ለአንተ ስል ነው። ይሁን በቃ እሺ ተስማምቻለሁ። ይሁን ጌታዬ። እሺ አመሰግናለሁ። አንዴ መስማማትን ላሳውቃትና መልሼ ልደውል። እሺ አየሽ አይደል 25,000 በቃ ምን ይደረግ በቃ ምን ይደረግ አንድ ጊዜ ደውል በቃ አሁን እንዳይለኝ። አቤት ጌታዬ አቤት። ተስማማች አይደል? ለዘመኑ ዘፋኝ 10,000 ሲበዛ ነው አለች። 10,000? አረ እቺስ በጣም ጦሰኛ ናት። ካልተስማማ ግን ችግር የለም። አረ ችግር የለም እስማማለሁ። ይሄንንም ላንተ ብዬ ነው እስማማለሁ። 10,000 ብር ችግር የለው። እሺ በድጋሚ በጣም አመሰግናለሁ። በቃ ተስማምቷል ልበላት። ንገራት በቃ ነገ ሌላ ስራ አልያዝ አይደል? እሺ አንዴ ልንገራትና ልደውል። እሺ ምን አፈጠታኛለ? አሁን ወጥተህ ጉልበት ስራ መፈለግ አለብክ። እንደዚህ ነው ሰው መቀለጃ ሆነን አንቀር። ግዴለሽም የዛሬን በዚህ ልስራውና ነገ ከናቆ ላይ አቅሟል እኮ በደንብ እንሰራለን እኮ። ሰው እየበዛ ሲመጣ እኮ ከስተመር እየበዛ ሲመጣ እኮ በደንብ እንደራደራለን። ተስማምታለች በቃ። አቤት ጌታዬ ተስማማች አይደል? ከ5,000 ብር በላይ አይሆንም አለች። 5,000 እንዴ? በትቀርብስ ባታገባትስ? እቺ 50,000 ብር 5,000 ብር የደረሰች እንዴ አንተንም በህይወት አታቆየህም። በቃ እድሜን እየቀናነሰች ከሰውነት ጎዳና ነው የምትወጣው። በቃ እሷን ተዋትና ሌላ አንተ ብዘፍንልህ። ይቅርታ ካልተስማማ ችግር የለውም። የሰፈሩ ሰው በድቤ አራራ በቃ እስማማለሁ። እሺ
ለመጨረሻ ጊዜ አመሰግናለሁ። እኔም አመሰግናለሁ። ቀብዱን ላክዋ አካውንቴን ልላክልህ። አንዴ ሚስቴን ተስማምቷል ልላክለት ልበላት። ኧረ እንደው በፈጠረ እንዴ ምንድነው 10 ጊዜ ሚስት ጋር መመላለስ? ይሄን እንኳን አንተ ወስን እንጂ። እደውላለሁ፣ አንዴ እደውላለሁ መልሼ። እሺ ያው 5000 ደርሷል። ምን ይደረግ 5000 አይጎዳም። አንድ ድምፅ አውጥቶ 5000 ብር ማን ይሰጣል? በቃ ይሁን በእኛ እንጂ ይሄው አንቺስ ጋር እንዲመጥቼ እንዲሁ በነፃ አይደለም የምደርቀው። ዝም ብዬ ገብቼ ህዝብ መሀል አንድ ሙሽራ የለ መስራት 5000 ብር ማን ይሰጣል? ደግሞ ውስጡን በእግሬ ነው የምሄደው። የራይድም የመኪና መታሰብ አይደውልም እንዴ? ልደውልለት? እኔ ምን አቅልሃለሁ? እዛው እንደ ፍጥር ጥርክ ምንም ነገር ቤት ውስጥ የለም ብያለሁ አይደለ? ከነገ ጀምሮ ምንም ምሳ እንዳትጠብቅ። በእኔ በኩል ያለው አልቋል። እሺ በእኔስ በኩል ያለው በእኔ በኩል አልቋል። ወይ ጉድ! ምን ነው ደግሞ አልደውላለ? ምን ብላው ይሆን? ልደውልለት እንዴ? ብደውልለትስ ምን ችግር አለ? ምን የትኛው ክብሬ እንዳይነካ? ኧረ ዝም ብዬ ብደውልለትስ? ማን ነው የምለው ግን ያልደውልም? ብደውልስ እንዴ 5000 ብር አይደል እንዴ? ማን ይሰጣል 5000 ብር? ምሳ የለም እየተባልኩ አይደል እንዴ? ከዚህም አይበልጥ። ሄሎ፣ አቤት የኔ ጌታ። አልደውል አልክ እኮ የኔ ጌታ። ወንድም ማለት እያሰብኩ አይ አንተን ሳይሆን ምን አይነት የቴቱን ዘፈን ልምረጥልህ እያልኩ እያሰብ ስዘገይብኝ ነው የደወልኩት። ቀብዱን እልክልሃለሁ ብለህ አካውንቴንም ሳልነግርህ ጠፋ። ትተነዋል? እንዴት ይበዛል አለችህ? ይሄም ተብር ተቆጥሮ በምንድን ነበር ያሰባችሁት ሰርጉን? አለች ከ55 የወረደች ትላለች። በቃ የሰፈር ሰው ተሰብስቦ በድቤ ይሆን አለች። እሺ በቃ ምን ይደረጋል እሷ ካለች። እኔ የምልህ ወንድም አለም እንደው የኔ ጌታዬ እንደው ካላስቸገርኩ ላንተ ስል እኔ እንደው የፈለኩት ላንተ ስል በምሳሌ ስራው